ሰው አለቀ ገዳዩ ሰው መግደሉን ቀጥሏል ሟቾችም እየሞቱ ነው የሚሞቱ ሰዎች ይሞቱ የሆነ ተስፋ አለ ልትለኝ አትችልም ሞትም ማስቀረት ያለበት መንግስት ነው መንግስት ግን የኦሮሚያ ልዩ ኃይል የሚባል አቋቁሞ በ9 ወር ብቻ 10,000 ሰው ገሏል ወለጋ ምንድነው የምታወራው የምን ራስ ምታት ነው የምታወራው ዘር ማጽዳት ላይ የተሰማራ መንግስት ነው ሁሉም ኦርቶዶክስ ተደራጅቶ ራሱን እንዲከላከል ነው እንጂ ዳዊት ይዘውጣና ሰማዕትነት ተቀበል ምንልበት ጊዜ ላይ አይደለም ያለን በአንድ እጃችሁ ሽጉጥ በአንድ እጃችሁ መስቀል የጨበጣችሁ ጳጳሳት ነው ባለማወቅ የተናገሩ አይደለም ኢትዮጵያ ጓለሞታ ነች ቆሻሻ ነች ከኢትዮጵያ ጋር እንዳትበላ እንዳትጠጣ ብለው የተሳደቡት ጳጳስ ሁሉም ለኔ ሰዎች ቄስ አትተች ይያሉኝ ነው እንግዲህ አልተችም እዚህ በኋላ ተዋለሁ ቄስ መነኩሴ ጳጳስ እንዳትናገር እዚህ በኋላ ዛሬ መንቃት ባለባችሁ በዚህ ዘመን በፊት ከምትተኙት በላይ እየተኛችሁ ነው እስኪ ራሳችሁን ስንት ሰዓት ተኝቼ ነው የምነሳው ብላችሁ ጠይቁ ያጠፋት እንኩኝ ቤተክርስቲያንን እየቀበሯት እንኩኝ በዚህ ዘመን ቤተክርስቲያንን የቀበሯት መናፍቃን አይደሉም ቤተክርስቲያንን የቀበሯት አዛብ አይደሉም ቤተክርስቲያንን የቀበሯት ፖለቲከኞች አይደሉም ቤተክርስቲያንን የቀበሯት ጳጳሳት መነኮሳት ካህናት አገልጋዮች ናቸው ካህን ጳጳስ ሊቀ ጳጳስ ቄስ መምህር ነው አገልግሎት እና ተመለስ ወደዚህ የንጉሥ አገልጋይ አትሆን የካድሪ አገልጋይ ማትሆን ለንገራቸው ከዚህ ሁለት ማሊያ አትልበሱ አይጠቅምም ይሄ ሽር ጉድ የሚለው ነገ ይጠፋል አንድ እግር ቤተ መንግስት አንድ እግር ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክሱን ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አሳዛኝ መረጃ ይዘንላችሁ መተናል ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ጻፉን እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ ቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ ለምንድነው የማታደርጉት አሁን ማርኩ ራስ ምታት ምናምን የሚለው ሜታፎር አይሰራም እኔ ነኝ በቃ እኔ ፋንታሁን ኢትዮጵያዊ ነኝ ሰው ነኝ ስለኔ ነው ማውራት ያለብኝ የሚሞቱ ሰዎች ይሞቱ የሆነ ተስፋ አለ ልትለኝ አትችልም ሞትም ማስቀረት ያለበት መንግስት ነው መንግስት ግን የኦሮሚያ ልዩ ኃይል የሚባል አቋቁሞ በ9 ወር ብቻ 10,000 ሰው ገሏል ወለጋ ምንድነው የምታወራው የምን ራስ ምታት ነው የምታወራው ዘር ማጽዳት ላይ የተሰማራ መንግስት ነው ወደ ከናን የሚሄዱት በአብይና በአብይ ዙሪያ ኦሮሙማ ከሃይማኖት ሁሉ ይበልጣል ብለው የሚያምኑ ኦሮሙማ የሚባል ፖለቲካል ኦሮሙማ ስኖት ኦሮሞ ኢትስ ፖለቲካል ኦሮሙማ የፖለቲካ ፍጡርና ያን ያመነ ሰው ብቻ ነው ወደ ከናን እነሱ የሚያስቡት ከናን የሚሄደው ሌላው ይጠፋል ሶማሌው ይጠፋል አፋሩ ባሪያ ነው ደቡብ ባሪያ ነው አማራ ይጠፋል አማራማ ጠፍቶ ሀገርም የለውም 120,000 ያህል እዚህ መንዝ ይቀመጣል ነው ያለው አንዱ በኦኤምኤን ቀርቦ ጄኖሳይድ ሊያደርግ ማለት ነው ያለም በጭካኔ ነው ይሄን የሚያወራው ለንጮ ባቲም ይሄን ነው ያለው ኦሮሚያ የሚባል ሀገር እስክናዋልድ ደም ሊፈስ ይችላል ያው ሴት ስትወልድ ደም እንደሚፈሰው ብሎናል እነዚህ ሰዎች እኮ የአብይ አህመድ ፈጣሪና አማካሪ ናቸው ይሄ ልጅ እኮ 50 ዓመት ምናምን ያልሞላው ነው ኦነግ እኮ 50 ዓመት አለፈው አሁን እዚህ ደግሞ አንድ ብፁዕ የሚባል ሰውዬ እዛ ሻሸመኔ ሁሉ ሰው አስገድሎም ስራ አስካጅ አረም አሁን ንግግር ያደርጋል ሰሞኑን አባት አክብሩ የሚያስገድለው ነው አባት አክብሩ የገደላቸው ሰማዕትነት ስጥ ሐውልት ይቆምላቸው ቀን ሐውልት ተውሽ ስዕል ይሳልላቸው የምስጋና ቀን ይወሰንላቸው ታቦት ይቀረጽላቸው ስለ ቤተክርስቲያናቸው ነው የአብይ ሰራዊት የረሸናቸው ስትለው እምቢልና አስረሽኖ እኔን አክብሩኝ ሰማዕታቱን ትቶ አስገዳዩን አባት በሉ ብሎ የሚቆጣ ሰው ታገኛለህ ምን ነካል ለምንድነው ሰው ላይ መንጠልጠል ምን ሆነናል ኢትዮጵያኖች ለምንድነው ሰው በመከተል ያበር ነው በዚህ ዘመን አማራነትን የአማራ እሴቶችን ሀገር መውደድን ረጅም ታሪክ ባለቤት መሆንን አንድነትን መዋሃድን ኦርቶዶክሳዊነትን ኢትዮጵያዊነትን ፍትህን የሰው እኩልነትን እነዚህ ነገሮች ሁሉ እንዲጣሉ ተደርገው ራሳቸው ከሰውነትም ከፍትህም ከኡነትም ከሀገርም ከሃይማኖትም በላይ አድርገው ልክ ሽመልስ እንዳለ ኦሮሙማ ከእስልምናም ከክርስትናም ይበልጣል እኮ ያለው በአደባባይ ነው ወያኔም ትግራይነት ከሃይማኖት ይበልጣል ብሎ እኮ ነው ልጆቹን ያሳደገው እነዚህ ሰዎች ሰውነታቸው ረስተው የነሱ አካል የሆነውን አማራ ልዩ ፍጡር አድርገው ራሳቸውን ከፍ አድርገው ወይንም ሳያውቁት በበታችነት ስሜት ከሱ ለመላቀቅ ሲሉ የበላይ ሆነው አማራን ለማጥፋት ተነሱ አሁን የኔ
ክርክር ጠበንጃ በቂ አይደለም፣ አማራ ድጋፍ ያስፈልገው የሚለውን በትክክል መተርጎም አለበት። ከፍተኛ ድጋፍ ያስፈልገዋል። ለምን ድጋፍ ስል ናና አግዙኝ አይደለም። በስህተት ከሰውነት የወጡ የክፉ ጥቂት ፓርቲዎች መሳሪያ የሆኑ ብዙሃን የሁለቱ ማህበረሰብ ሰዎች አይምሮ ማስተካከል የአማራ ዕዳ ነው። ለህልውና ብሎ የወጣው ጀግናው የአማራ ወጣት የሚከፍለው ዋጋ ከፍተኛ ነው። ይህን ዘግናኝ የሆነ ጥፋት ለማስቆም ነው። ሁሉም ኦርቶዶክስ ተደራጅቶ ራሱን እንዲከላከል ነው እንጂ ዳዊት ይዘህ ውጣና ሰማዕትነት ተቀበል የምንልበት ጊዜ ላይ አይደለም ያለ ነው። ሰማዕትነት ተቀበል፣ ዳዊት ይዘህ ወጣ፣ አንገትን ተቆረጥ፣ ትጸድቃለህ ብለን አንሰብክበት። ዝወቅ ሁሉም ራሱን መከላከል ነው ያለበት እንጂ የኢራቅ ክርስቲያኖች እንደ ምሳሌ ይሆኑናል። አይኤስኤስ ኢራቅ ውስጥ የሚኖሩ ክርስቲያኖችን ከምድረ ገጽ ማጥፋት ነበረ። ወዲያው የሃይማኖት አባቶች ምንድን ነው ያደረጉት? ተደራጅተው ቀጥታ ከአይኤስኤስም ሆነ በክርስቲያኖች ላይ ከሚመጣው መከራ መከላከል ያለብን ሃይማኖታችንን እየጠበቅ መሳሪያ ታጥቀን ነው ብሎ ቄሱ መነኩሴው የለም፣ ሁሉም ታጥቆ ራሱን ነው እየተከላከለ ያለው። ማንኛውም ኦርቶዶክስ እንደ ኢራቅ ክርስቲያኖች ታጥቆ ተደራጅቶ ራሱን መከላከል እንዳለበት ነው። በአንድ እጃችሁ ሽጉጥ በአንድ እጃችሁ መስቀል የጨበጣችሁ ጳጳሳት ረፉ። ይሄን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት እያደረጋችሁ አድርሱልኝ። ዘራችሁ ክርስቶስ የሆነ ክርስቲያኖች እየገባችሁ በኮሜንት እኔና ቤቴ እግዚአብሔርን እናመልካለን እያላችሁ ኮሜንቱን አስጨንቁት። ብፁዕ አቡነ ገብርኤል እግዚአብሔር ስላከበሮት እኔም አከብሮታለሁ። ሰሞንኛው ንግግሮት ግን ቤተ ክርስቲያንንም ሆነ የእርሶን ክብር የሚመጥን ንግግር አይደለም። ምክንያቱም እግዚአብሔር የሰጣችሁ ተልእኮ ይሄ ነው። እናንተ ከረሳችሁት ግን ደካማ የመወድ ልጃችሁን እኔ ላስታውሳችሁ። በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ የእግዚአብሔር ቃል እንዲህ ይናገራል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለበጎቹ ለምእመናኑ ተጠንቀቁ ይላል። ለራሳችሁና ለምእመናኑ ተጠንቀቁ። ብፁዕ አቡነ ገብርኤል ሌሎችም ብፁዓን ሊቃነ ጳጳሳት እናንተ በእግዚአብሔር ፊት ክብርና ሞገስን ያገኛችሁ አባቶቼ ለእናንተ አንድ መልእክት አለኝ። ደካማ የምሆን ልጃችሁ ብፁዓን አባቶቼ ስሙኝ። እናንተን የመረጣችሁ እናንተን የጠራችሁ እግዚአብሔር ብሔርተኝነትንና ጽንፈኝነትን እንድትሰብኩን እንድታስተምሩን አይደለም። ከአምልኮተ እግዚአብሔር የራቀውን የሰው ልጅ ወደ አምልኮተ እግዚአብሔር ወደ መንግስቱ መጨመር ነው የተጠራችሁበት ዓላማ። ያንን ዘንግታችሁ ግን ወደ ኋላ የተመለሳችሁ ኢያሱ እንደዚህ እያለ ይናገራችኋል። እነዛ እስራኤላውያን ከግብፅ ባርነት ያወጣቸውን እግዚአብሔርን ረስተው ጣዖትን ባመለኩ ጊዜ ጣዖትን ለራሳቸው በቀረጹ ጊዜ ኢያሱ እንደዚህ ሲል ተናገረ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ኦርቶዶክሳውያን ዛሬ ብሔርተኝነት ወደ ኋላ የጎተታችሁ እናንተ ተመለሱ። እኔና ቤቴ እግዚአብሔርን እናመልካለን። ናታኔም ወንድማችሁ ነኝ። ሰናይ ጊዜ ለሀገራችን እግዚአብሔር ያምጣላል። ሰላም። በጣም ጥንንጥዬ መንፈሳዊ መሰረታዊ ሐሳቦችና ዕውቀቶችን አንድ ጳጳስ 40 ዓመት 50 ዓመት ሙሉ አልተረዳም ብለህ ለኔ የምትነግረኝ እኔ ጡጦ ምጠባ ሕፃን አይደለሁም። ባለማወቅ የተናገረ አይደለም። ኢትዮጵያ ጓለመታ ነች፣ ቆሻሻ ነች፣ ከኢትዮጵያ ጋር እንዳትበላ እንዳትጠጣ ብለው የተሳደቡት ጳጳስ አይደሉም ለኔ። ፖለቲካ ውስጥ 40 ዓመት 50 ዓመት ተዘፍዝፎ መንፈሳዊ ዓለም ውስጥ 40 ዓመት 50 ዓመት ተዘፍዝፎ የሚያደርገው ሴራ ሁሉ ባለማወቅ ነው፣ በጎራገርነት ነው። እንግዲህ ኢትዮጵያ ውስጥ ብዙ ጥፋትና ውድመት ያመጡ ግለሰቦች አይናቸውን ፍጥጥ ጥርሳቸውን ግጥጥ አድርገው ያለምንም ሀፍረት ወደ ፊት ለፊት ይመጣሉ። ራሳቸውን ቅዱስና ጻድቅ ሰው አድርገው በህዝብ ዘንድ ለመሳል ይሞክራሉ። ይሄ እጅግ በጣም ነውረኝነት ነው። ጌቾ እንደምታውቁት እንግዲህ በኢትዮጵያ ፖለቲካ በትንሹ ግማሽ ሩብ ክፍለ ዘመን 25 ዓመት በላይ በኢትዮጵያ ፖለቲካ ውስጥ ነው። ይሄ ሰው ቀላል ሰው አይደለም፣ ተራ ሰው አይደለም። ያደረጋቸው ጥፋቶች የሰራቸው ውድመቶች ሁሉ በየዋህነት በጎራገርነት ባለማወቅ ባለማስተዋል ያደረገው ጡጦ የሚጠባ ሕፃን አይደለም። እያንዳንዱ ነገር አድምቶ አውቆ ተረድቶ አስቦበት ያደረገው ነገር ነው። ከዛ ሁሉ ጥፋትና ውድመት በኋላ ጌቸን ጻድቅ ለትግራይም ለኢትዮጵያ ሕዝብም የሚያስብ ቅዱስ አድርጋችሁ ለመሳል የምትሞክሩት እጅግ በጣም አሳፋሪ ነው። ይሄ ችግር በፖለቲካው ብቻ አይደለም፣ በማህበራዊም በመንፈሳዊ ጉዳዮቻችን ጭምር ነው። ለምሳሌ በራሳችን ልዩና በኢትዮጵያ ኦርቶዶክስ ቤተክርስቲያንስ የ60 ዓመት አዛውንት የ50 ዓመት አዛውንት የሆነ ጳጳስ ያጠፋው ጥፋት በየዋህነትና በይቅርታ እንዲወሰድ ትፈልጋላችሁ። እኔ ግን እንደዚህ አይነት ነገር በፍጹም አልሰማም። በጣም ጥንንጥዬ መንፈሳዊ መሰረታዊ ሐሳቦችና ዕውቀቶችን አንድ ጳጳስ 40 ዓመት 50 ዓመት ሙሉ አልተረዳም ብለህ ለኔ የምትነግረኝ እኔ ጡጦ ምጠባ ሕፃን አይደለሁም።
አታስመስሉ። በፖለቲካም በማህበራዊ ጉዳይም በመንፈሳዊ ጉዳዮቻችንም አይኮል። ለምሳሌ ባጭሩ እንውሰድና አሁን በትግራይ ሲኖዶስ ኢትዮጵያ ጋለሞታ ነች ብሎ የተሳደበው ጳጳስ በየዋህነት ነው ብላችሁ ለኔ ተነግሩኛላችሁ። እኔ ምናልባት ልጆችና ቺኮች ይኖሩታል፣ ሌላውን በዴ ሽፍታ ነው። ጳጳስ አይደለም ከስር መሰረቱ። ቆቡን አድርጎታል፣ ልብሱን ለብሶታል። ሰውየው ግን ወንበዴ ነው። ባለማወቅ የተናገረ አይደለም። ኢትዮጵያ ጋለሞታ ነች፣ ቆሻሻ ነች፣ ከኢትዮጵያ ጋር እንዳትበላ እንዳትጠጣ ብለው የተሳደቡት ጳጳስ አይደሉም። ለኔ የተናገሩት ንግግርም ደግሞ በአፍ ወለምታ በስህተት በየዋህነት በገራገርነት የተናገረ ሳይሆን ከልብ በሞላ ሞልቶ በፈሰሰ ጭካኔ ነው። አንተ አታስፎግረን ዝም ብለህ ቁጭ በል ተብሎ ካልሆነ በስተቀር አቡነ ገብርኤልም ሆነ እና አቡነ ሰረቀ ጳጳስ የሚናገሩት ንግግር በየዋህነት ወይ በስህተት አይደለም። አድፍጠው ተዘጋጅተው ተወርተው ነው። ፖለቲካ ውስጥ 40 ዓመት 50 ዓመት ተዘፍዝፈው መንፈሳዊ ዓለም ውስጥ 40 ዓመት 50 ዓመት ተዘፍዝፈው የሚያደርገው ሴራ ሁሉ ባለማወቅ ነው፣ በጎራገርነት ነው። በፍጹም አንቀበልም። ስለዚህ ጉዳይ እናንተ ታውቁታላችሁ፣ እኛም እናውቃለን። አታስመስሉ። ማስመሰል አይጠበቅባቸውም። የሌባ አይነ ደረቅ መልሶ ልብ ያደርቅ። ህዝባችንን ትውልዳችን ለማጥፋት የምትሰሩ ሰዎች እናውቃቸዋለን። በሱስ ጉዳይ፣ በአደንዛዥ ዕፅ ጉዳይ፣ በዚህ በተመሳሳይ ጾታ ጉዳይ ምን አይነት አቋም የት መቼ ለምን እንደምታራምዱ እናውቃለን። ግን የሌባ አይነ ደረቅ ነው ኢትዮጵያ ውስጥ ያደረገው በቪዲዮ ማስረጃ ከቆረበ በኋላ ይሄማ ኤዲቲንግ ነው ይላል። በቃ ኦርቶዶክሳውያን አንድ ጥያቄ ልጠይቃችሁ። ለመሆኑ ስንት ሰዓት ነው ተኝታችሁ የምትነሱት? ዛሬ መንቃት ባለባችሁ በዚህ ዘመን በፊት ከምትተኙት በላይ እየተኛችሁ ነው። እስኪ ራሳችሁን ስንት ሰዓት ተኝቼ ነው የምነሳው ብላችሁ ጠይቁ። ሰዎች ቄስ አትተች እያሉኝ ነው። እንግዲህ አልተችም። እዚህ በኋላ ተዋለሁ። ቄስ፣ መነኩሴ፣ ጳጳስ እንዳትናገር እዚህ በኋላ ማን ነው እንደዚህ ያለኝ? የእናንተ በጤ የሆኑ ቄሶች ራሳቸው ማለት ናቸው። አልናገርም፣ ችግር የለውም። ግን ታውቁታላችሁ፣ ለኔ ባልናገር ነው የሚሻለኝ አይደለም ከመናደድ እና ያው አትተቹ ብለውናል ሊቃውንት ናቸው መተው እዚህ በኋላ ለምን ትተቸናለህ ብለዋል። እሺ ደግሞ እስኪ እግዚአብሔር ካለው ቀን እተዋለሁ፣ በል ያለኝ ቀን እስከምመለስ እተዋለሁ። ያው አስቸጋሪ ነው የኛ ዘመን ሰው አትንኩኝ ነው አይደለም? አትንኩኝ የሚባል ፊልም አክተር አለ አይደለም? እንደሱ አትንኩኝ ነው ነገሩ። ግን ሳያጠፉ አትንኩኝ ጥሩ ነበር። ያጠፉ አትንኩኝ፣ ቤተክርስቲያንን እየቀበሩ አትንኩኝ። በዚህ ዘመን ቤተክርስቲያንን የቀበሯት መናፍቃን አይደሉም። ቤተክርስቲያንን የቀበሯት አሕዛብ አይደሉም። ቤተክርስቲያንን የቀበሯት ፖለቲከኞች አይደሉም። ቤተክርስቲያንን የቀበሯት ጳጳሳት፣ መነኮሳት፣ ካህናት፣ አገልጋዮች ናቸው። ነን እውነት ሐሰት እንዴት ዋላችሁ? ፈርታችሁ አይደለም፣ እውነቱ ነው። እውነት ሐሰት አሁን እናንተ ሳትሆኑ እውነት ወይ ሐሰት ማለት ያለባችሁ ዲያቆናትና ካህናት ናቸው። እናንተማ ምን አይደላችሁ? በሰው እየፈረዳችሁ እኮ ነው። እናንተማ እኛ ነን ነው የምትሉ እንጂ እውነት ሳይሆን ምን ነው ማለት ነው? እኛ ነን ነው። ቅድም አልተችም ብዬ ነበር። እግዚአብሔር ይስጠኝ። እንግዲህ አጠገብ ለመድን ይቅር ይበለው። እንግዲህ የትችት በሽታ ኑሮብኝም ይሆናል። እንግዲህ መድኃኔዓለም ቸሪቱን ማምላክ ታውቃለች የትችት በሽታ እንኳን እንደሌለብኝ። ዝም ልል ስል ደግሞ በል የሚል እኮ ደግሞ አለ። አታውቁም? ይሄ የራሱን ነውር መሰወር የሚፈልገው ዝም በል እንደሚለው ሁሉ ቸሪቱ ደግሞ ዝም አትበል ትል ይሆናል እኮ። ሰው በወንጌል ካልኖረ ጭንቅላቱ ይጠፋል፣ እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው ምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራ በታኝ አፍራሽ እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወደ አገልጋይነት ተመለስ፣ ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምዕመናን ለማገልገል ሌት ቀን ለምዕመናን ማገልገል ብቻ አይደለም፣ ለምዕመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሆን፣ የካድሪ አገልጋይ አትሆን። ልንገራችሁ ቅዱስ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል።
አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምእመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው ዓላማዬ እሱ ነው እንደሱ ነው እያልኩ ያለው። የቤተ መንግስት ፍርፋሪ የቀመሰ ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል አይደል? እየሆነ ያለው አይደለም እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ሕጋችን ወደ ቅድስናችን ልንመለስ ይገባል። ወደ ሕይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ። በዚህ ሁኔታችን ምንቀጥል ከሆነ ምናልባትም የቅድስት ቤተክርስቲያን እድሜ አሁን ባለው የህዝብ ብዛትና ተደማጭነት ልክ ላይ ቀጥል ይችላል። ሰላም ክርስቲያኖች እንዴት ናችሁ? ይሄን ቪዲዮ 5-10 ጊዜ ኮፒ ሊንክ ስለምታደርጉኝ በጣም አመሰግናለሁ። እነዚህን ሁለት ሐሳቤን በአንድ ደቂቃ ለማቅረብ ልሞክር። ሐሳባችሁን ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ምን መሰላችሁ? ቅድስት ቤተክርስቲያን ውስጥ እንደ ምዕመን አድማጭ አይደለም፣ እንደ አባት ደግሞ የሚደመጡ አባቶችን ሚስ እያደረግን ያለን ይመጣን ይመስለኛል። ይሄ መንገዳችሁ ትክክል አይደለም። ከዚህ አንጻር ይሄ ነገር ይታረም። ከቅኖና ከቅዱስ ትውፊት ከኦርቶዶክሳዊ አስተምሮ አንጻር እነዚህ ነገሮች ይታረሙ፣ ትክክል አይደሉም የሚሉ በድፍረት ወጥቶ ሊናገሩ መንገድ ሊያመላክቱ የሚችሉ አባቶችን ሚስ እያደረግን ያለን ይመስለኛል። ሁለተኛው የኛ አድማጭነት ደግሞ በከባዱ ጥያቄ ውስጥ የሚገባበት ነው። አዋቂዎች፣ መንፈሳዊ ብህላት፣ መንፈሳዊ ዊዝደም ያላቸው አባቶች ዝም ሲሉ አላዋቂዎች ደግሞ እንደ አዋቂነት እየተናገሩ ትክክለኛ ዕውቀቱ የቤተ ክርስቲያን በአባቶች ዝምታ ተደብቆ አላዋቂዎች በሚገልጹት የራሳቸው የሥጋ ፍቃድና ሐሳብ የቅድስት ቤተ ክርስቲያን ርዕዮት ሐሳብ ፍላጎት እየኮሰመነ ግለሰባዊ ቤተ ክርስቲያን እየሆነች እየሄደች ነው ያለችውና በጣም መታረም አለብን። ይሄ የምንናፍቀው ነገር የለም። መንገድ መሪ ከልካይ ይሄ ነገር ጥሩ አይደለም፣ ይሄን አታርጉ፣ ይሄን ደግሞ አርጉ ሚለን እንደ አባት የምናየው አባቶችን ሚስ እያደረግን ይመስለኛልና እንደ ትውልድ በዚህ ክራይሲስ ሄድን ማለት ቤተክርስቲያናችን አሁን ባለችበት ስፋትና ብዛት መንፈሳዊ ጥንካሬ እንቀጥላለን ነው። አይ ዶንት ቲንክ አይመስለኝም። እኔ የማላምነውን ነገር ልንገራችሁ። ኢትዮጵያ በጣም እልፍ አላፍ ቅዱሳን ያሉባት ሀገር ነች። ክርስትናው ግን በዚህ ሁኔታ ይቀጥላል። የዓለምን የክርስትና ታሪክ ስናጠና እንደዛ አይደለም ያለው እውነትና እናዳምጡ ብቻ። አባቶቻችንም መንገዱን ምሩን፣ እኛም እንደ ልጅ እንከተላችሁና የሆነ መሪ ሊደር የሚያስፈልገን ይመስለኛል። አባት ሐሳቤ ነው። በነፃነት ሐሳባችሁ መስጠት ትችላላችሁ። ወዳችኋለሁ። አረ ሰው አለቀ። ገዳዩ ሰው መግደሉን ቀጥሏል። ሟቾችም እየሞቱ ነው። አረ ይሄ ነገር እልባት ያገኝ። አረ ሰው አለቀ። ኮተቤ መስመር ሰው አለቀ። አስክሬን መቁጠር ሰው ሰለቸው። ፖሊስም አስክሬን ማንሳት ሰለቸው። አረ አንድ ነገር አርጉ። በእውነት የኮተቤ መንገድ ሰው ጨረሰ። በየወሩ በርካታ ሰው ነው የሚሞተው የሚጎዳው። እጅግ በጣም ብዙ ሰው እየሞተ ነው። እጅግ በጣም ብዙ መኪናዎች እየተገለበጡ ነው። በእውነት ይህን መንገድ እንደዚህ መኪና እንዲገለብጥ 30 ቦታ ቆራርጣችሁ የሰራችሁ ባለሙያዎች፣ ሰሪዎች፣ አሰሪዎች በምድር ባትጠየቁ በእውነት በሰማይ ትጠየቃላችሁ። እጅግ በጣም የሚያሳዝን ነው። እንግዲህ ዛሬ ደግሞ አንድ ወጣት ሕይወት ቀጥፏል። ይሄ የኮተቤ መንገድ በሚያሰቅቅ ሁኔታ፣ በሚያሳዝን ሁኔታ መቼ ነው እልባት የሚያገኘው? መቼ ነው አስክሬን መነሳት የሚቆመው? አረ የሆነ ነገር አድርጉ። ገዳዩ መንገድ ሰው እየጨረሰ ነው። በእርግጥ መቼም ለአደጋ አሽከርካሪውም እግረኛውም የራሱ አስተዋጽኦ ቢኖረውም ይሄ መንገድ ግን ህዝብ እየጨረሰ ነው። ብዙ ወዳጆችን ልጅ አልባ እያረገ ነው። አረ አንድ ነገር አድርጉ። እኛ ጮህን፣ በሬዲዮ በቲቪ የሚሰማ ጠፋ። የሆነ ነገር ይደረግ ወይ መንገዱ እንደገና ፈርሶ ይሰራ። አረ የሆነ ነገር ይደረግ። አረ እባካችሁ ሰው አለቀ።
በእውነት ዳታ ትክክለኛ ዳታ ቢሰጥ አብዛኛው የአዲስ አበባ አደጋ የሚደርሰው እዚህ ነው። አብዛኛው ሰው የሚሞተው እዚህ ነው። የሚገለበጥ መኪና በየቀኑ ከባድ መኪና ማታ ላይ አይታይም፣ ተቆራርጦ። በዚህ ላይ ኩርባ ቀድም እንዳያችሁ ድንጋዩን በየጊዜው ነው መኪና የሚገጨው የሚገለበጠው። በጣም ነው የሚያሳዝነው። እንደው ምን ይደረግ እስኪ እንደው ሐሳብ ስጡ ባካችሁ። አቅም ያላችሁ ሰዎች ለበላይ ሰዎች አድርሱ። ሰው እያለቀ ነው። ፖሊስም አስክሬን ማንሳት ሰለቸው። በጣም ያሳዝናል። ይኸው ዛሬ ደግሞ እንዲሁ ሌላ አደጋ ደርሷል። በጠቅላላ ዳታ ቢወጣ መዓት ነው። በየጊዜው ነው እዚህ ኮተቤ መንገድ ላይ መንገዱ ነው ዋናው። የእግረኛው የአሽከርካሪው ጥፋት ቢኖርም ዋናው መንገዱ ነው። ባካችሁ የሆነ ነገር አድርጉ። አቅም ያላችሁ ሰዎች ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ